በስመ አብ ልታሳብደኝ ነው የምትደርሰው። እኔ በህይወቴ እንደሱ የታገስኩት ሰው የለም። ተጸበለለ እንደምትፈልግ ቆይ ምን አልኩሽ? ከዚህ በላይ ምን ልትይ ነበር የፈለግሽው? እናንተ እማዬ ቅማላም ላይ የተሰደደ ከመቼ ጀምሮ ነው የዚህ ቤት አዛዥ ሆንሽ? አቢጌል ከምር ይደብራል። አንዳንዴ የምትናገሪው ወሬ እንኳን ቤትሽ ነው። ስሚ እኔ እናትና አባትሽን አክብሬ ነው እንጂ ማንም በመጣ በጸባይ መመለስ አቅምሽ ቤትሽ ነው። በቃ ያው ይስማሽ። ዳጣ እንግዲህ አባት አገኘሁ ብላ ተደስታ ነበረ። ይሁን እንጂ አባቷ እንግዲህ ፏዝን አድርጎ እያኖራት እያለ እንዲሁም ደግሞ ለምታገኛቸው ጓደኞቿ እኔ በጣም ሀብታም አባት አለኝ እያለች ስታወራ ስትናገርም ሰምተናታል። በዚህም ተደስታ ነበረ። ከገንዘብ በላይ ደግሞ ያስደሰታት እህቶች መኖሯ ነበሩ። በዚህ የተነሳ ግን ያቺ ታላቅ እህቷ በጣም ክፉና ከቀን ወደ ቀን ክፋቷ እየባሰባት ስለመጣች ዛሬ ግን ከቤት እንድትባረር አድርጋለች ማለት ነው። ከዚህ በፊት የተለያዩ ሙከራዎችን ስታደርግ ነበረ። እንደ ሌባ ብላ ልታስወጣ ሞክራለች። እንዲሁም ከናታን ጋር ትወሰድታለች፣ ያለ ፈቃዱ ትገባለች መኝታ ክፍሉ በማለት ብዙ ነገሮችን ለእናቷ እየተናገረች ዳጣን እዛ ቤት ለማባረር የተለያዩ ነገሮችን ሞክራ ነበረ። ነገር ግን በአሁኑ ተሳክቶላት እንግዲህ ዳጣ በራሷ ጊዜ ምርር ስልችት ብሏት ጭቅጭቁ እንድትወጣ ነበር የፈለገችው። አበጌም እሷ ያሰበችው ሆኖላታል። ምንድነው እንግዲህ የተካሄደው? በድብቅ የዲኤንኤ ምርመራ ውጤት ካስመረመረችም በኋላ ያንን ነገር ለእናቷ ከሰጠቻት እንዲሁም እናቷ ካየችው በኋላ ግን ውጤቱ ስህተት እንደሆነ ነው ያየችው። ግን ውጤቱን ማን ቀየረው? በመጀመሪያ ደረጃ እንግዲህ ያ ወረቀት ታሽጎ ነው የመጣው። ማንም ፖስታውን አልከፈተውም። አበጌም እንግዲህ ለእናቷ ስትሰጣት ያንን የምርመራ ወረቀት ማንም አልከፈተውም። እሷ ራሷ አላየችውም ነበረ ማርታ። ነገር ግን ለማየት ስትሞክር በቃ ምንድን ነው በማለት ያው ቀዳ ጥለው ነበረ። ቀዳ ከጣለችው በኋላ እንግዲህ ደረጀ ያው መኝታ ክፍል ገብቶ ነበረ። በዛ ሰዓት ይህ ወረቀት ምንድን ነው በማለት ጠይቋት ሳለ ደረጀ ወረቀቱን ሳያነሳ በጣም ምንድን ነው ይህ በማለት ነበር የጠየቃት። በዛ የተነሳ ደግሞ እንግዲህ አጅሬት ወዲያውኑ ነው ያነሳችው። ደረጀ መቼም የምርመራ ወረቀቱን ሊቀይረው አይችልም። ግን ማን ቀየረው? እንግዲህ ማርታ ስታነበው ወረቀቱን የደረጀ ልጅ እንዳልሆነች ነው የሚያስረዳው ውጤቱ። አበጌ ደግሞ በጣም እንግዲህ ተደስታ ነበረ። የአባቴ ልጅ ናት ወይስ አይደለችም የሚለውን ለማየት በጣም ጓጉታ መሰፍ ብላ ነበረ። ግን ወረቀቱ ሲታይ ምንም በቃ የሚያገናኝ ዝምድና የላቸውም። ማርታም አባትሽ ለጓደኞቹ ያለውን ቦታና ክብር ታውቂያለሽ፣ ስለዚህ በዚህ ልክ ማትመዝኚው ምንም በቃ ሚዛን መስጠት የለብሽም። ሲጀመር አሁን ዳጣ እህትሽ ብትሆን ምን ሊፈጠር ይችላል ተወጃታለሽ ስትላት እንግዲህ ልክ እንደ እናት እንግዲህ ለልጆቿ የምትመክረውን ምክር አድርጋ እንዴት ነው ዳጣ እህትሽ ብትሆን አምነሽ ትቀበያታለሽ ስትላት እኔ አልቀበላትም ያለችው። ግን ደግሞ ብትሆንስ በሚል ምላሽ ነበር የመለሰችላት። ይሁን እንጂ ይኸውልሽ አሁን ዳጣ የአባትሽ ልጅ ብትሆን የኔ ትዳር ይበተናል። ከዛ ሀብት ክፍፍል የሚባል ነገር አለ። በዛ ላይ ደግሞ እናቴ አባቴ ብሎ መጣራት ላይኖር ይችላል። እንዳሁን ፏዝንጥ ብለሽ አትኖሪም። ይህንን ነገር ከማድረግሽ በፊት እኔን አማክረሽኝ ቢሆን ወይም ደግሞ ለምን እነዚህ ነገሮች አላሰብሻቸውም? ሲጀመር አሁን አባትሽ ከሌላ ሰው ቢወልድ እኔ የምቀበለው ይመስልሻል? በማለት ነው የጠየቀቻት። እንግዲህ ማርታ ምናልባት እዚያ ወረቀት የደረጀ ልጅ ብትሆን ዳጣ እንዴት ነው እውነትም እንደው ልትጠላት፣ በእርግጥ ያው ትጠላታለች ብዬ አስባለሁ። እንደዛ ብላ የተለያዩ ምክሮችን ከመከረቻት በኋላ እንግዲህ በቃ ታዲያስ ምንድን ነበር ውጤቱ ስትላት እንግዲህ ውጤቱ ይኸውልሽ በዓይንሽ አንብቢው እኔ በቃ አይቼዋለሁ፣ ግን የደረጀ ልጅ አይደለችም ትላታለች። ግራጅሬትም ተደስታ በቃ ውጤት ትላለች። እንኳንም አልሆነች በቃ እንደውም ከመጣችበት ወስዶ የጣላት አባቴ ትላለች። እንግዲህ ማርታም ዳጣን እንደዚህ እንድታንከራክላት አልፈቀደችም። የጓደኛሽ ልጅ ናት፣ ስለዚህ አርፋ ትቀመጥበት ተያት ነው ያለቻት። ግን አበጌ የምትሰማ አይደለችም። ዳጣም እንግዲህ ወደ ሳሎን ቁጭ ብላ በነበረበት ሰዓት እንግዲህ ተክዛ ነበረ። አበጌ መጣችና ምን እየሰራሽ ነው? የት ነበርሽ? በማለት ትጠይቃታለች። ልክ እንዳባወራ ዳጣም በጣም ከፍቷት ስለነበረ ቁጭ ብላ ናገባሽ በማለት ነበር የመለሰችው። በዛ የተነሳ እንግዲህ አንድ ሁለት ሲመላለሱ እባክሽ ተይኝ ልረፍበት፣ የራስ ጊዜ ያስፈልገኛል፣ የጀርባ ቅም አላትሆኝብኝ ስትላት እንግዲህ አበጌ ተሰደብኩ ብላ ያዙ ይልቀቁ ትላለች። በዚህ የተነሳ ጭቅጭቅ ይጀምራሉ። እንግዲህ
ወይዘሮ ማርታም ትመጣና ቆይ ምን እያደረጋችሁ ነው እናንተ ልጆች ማለት ትጠይቃቸዋለች። ትልቅ ሰው አይደላችሁ እንዴት ነው ስትላቸው እንግዲህ አበቂ ያው ጉዳዩን ማቀሳሰር ጀመረች። እራሷ የምትፈልገውን ነገር ነው የተናገረችላት። ምክንያቱም ዳጣ እዛ ቤት እንድትወጣ ስለምትፈልግ ሰደበችኝ በማለት ነው እንግዲህ የመለሰችላት። ዳጣ ደግሞ እህትዬ እኔ ምንም አላረኳትም በቃ እንዴ ትልቅ ሰው እኮ ነች ለምንድን ነው የምትዋሽ ስትላት ራሱ አላመነችም። እንግዲህ አበቄ በጣም ከቀን ወደ ቀን ክፋቷ እየበዛ እየጨመረ ነው ሄደው። በዚህ መሀል እንግዲህ ግብ ግብ ይገጥማሉ። ግብ ግቡን እንግዲህ በጥፊ ልትመታ ስትል ዳጣኔማ ዳጣ ነኝ እንጂ በአንቺ እጅ አልመታም ትልና እጇን ያዝ ታደርግና ልትሰብርላት ስትል እንግዲህ ወይዘሮ ማርታ ትደርስና አረ ተረጋጉ በማለት ለማገላገል ትገባለች። በመካከላቸው እንግዲህ ማንም ሳይደበደብ ነፃ ይወጣል ማለት ነው። ነፃ ወጡ እንጂ የዳጣ ልብ ግን በጣም ነበር የተሰበረው። ዳጣም እንግዲህ በመጨረሻ ስልችት ስላላጨቀጨቋ አበጌ እንኳን ለሰው እዚህ ቤት ለሚኖር እንስሳ ራሱ የምትናገራቸው ንግግሮች ቃል ሰብረው በቃ ልብ ስብርብር አድርገው ከዚህ ቤት ያባርራሉ። ማር ሲበዛ ራሱ ይገለምማል፣ አይጣፍጥም። ልክ በቃ ጨውም እኮ ሲበዛ ይመራል እንደሚባለው ነገር ነው። እንግዲህ በጣም ተናጋባት ሄደችው እንግዲህ በቅኔ ነገር ግን ጨው ሲበዛ ይመራል እንዴ? እኔ የማውቀው ማር ሲበዛ አይጣፍጥም የሚባል ነው። እንግዲህ እስኪ እናንተ ከተሳሳትኩ ደግሞ እናንተ ታርሙኛላችሁ ማለት ነው አባባሉን። ደረጀም እንግዲህ ከመጣ በኋላ ዳጣስ እያለ ነው እንግዲህ የጠየቃት። ሌሎችም ተጨናንቀዋል። እናትም እንግዲህ አባት ሲመጣ ምን አይነት መልስ እንደምትመልሽ አዘጋጅ ተብላለች። አጅሬት አበጌ አበጌ ግን እኔ ምን አገባኝ የራሷ ጉዳይ በቃ ጥርግ ትበል በማለት ከውሃና ከእናቷ ጋር እያወራች ነው። ውሃ ደግሞ ቆይ አባቴ ሲመጣ እኔ እናገርልሻለሁ፣ እኔ ውሃ አይደለሁም ውርድ ጋር ራሴ በቃ እናገራለሁ ምን እንዳደረግሽ አባንቺ ምክንያት እንደደሽ ሁሉ ስትላት እንግዲህ ከተነገርሽ ግን ንቅ አድርገን የምገልሽ ትላታለች። እናትም እንግዲህ ይህን ንግግር ስትሰማ ቆይ አንቺ ልጅ እንዴት የሚያደርግ ስነስርዓት ይኖርሽ ስትላት ምንም በቃ ስነስርዓት የሚባል ነገር አልፈጠረባትም። ማርታ ግን ለትዳሯ ያላት ነገር በጣም ደስ ይላል። እንዲሁም ደግሞ ለልጆቿ የምትመልስላቸው ምላሾች አንዳንዴ ጥሩ ነው፣ ግን ደግሞ በጣም ዝምታዋ አንዳንዴ ራሱ በጣም ያስፈራል። አሁን የኛ ዋናው ጥያቄ ውጤቱን ማንቀየረው የሚለው ነው። ውጤቱ ከሐኪም ቤት ሲመጣ ማንም ያየው የለም። ነገር ግን እንዴት ከመኝታ ክላስ ሆኖ ሊቀየር ቻለ? በመጨረሻም ሰላም እንግዲህ ያንን የምርመራ ውጤት ታገኘውና ቆሻሻ ውስጥ ለአቶ ደረጀ በማንሳት ይህንን ወረቀት እኮ ቆሻሻ ውስጥ አገኘሁት፣ ያው እንግሊዝኛ ጽሑፍ ስለሆነ እኔ ላነባቸው አልችልም በማለት እንግዲህ ትሰጠዋለች። እሱም እንግዲህ እጁ እየተንቀጠቀጠ በጣም የከፍተውና የዲኤንኤ ምርመራ ውጤት እንደሆነ በማረጋገጥ እንዲሁም ደግሞ ዳጣ ከዛ ቤት ለቃ የወጣችው በዛ ወረቀት እንደሆነ ይረዳል። ወዲያውኑም እንግዲህ ከገለጠው በኋላ ይህንን ወረቀት ማርታን የጠይቃት ይህን ወረቀት አይተሽዋል ወይስ አላየሽውም በማለት ሲጠይቃት ማርታ እኔ አላየሁትም፣ የምን ወረቀት ነው፣ የምን ሰነድ ነው፣ የምን ውጤት የምታወራ በማለት እንግዲህ ማርታም ሽምጥጥ አድርጋ ትክደዋለች ማለት ነው። ያው ክደዋለች እንግዲህ ወረቀቱን ከፍታ እንዳላየችው። ደረጀም እንግዲህ በዚህ መካከል በጣም ደንግጧል። እንግዲህ ዳጣ ልጅ ከሆነች ማርታ ተፈታኛለች በሚል እንግዲህ በጣም ፈርቶ ነው ያለው። ሚስቱን እንደሚፈራት ያስታውቅበታል። ብዙ አጋጣሚ ዳጣ ሊያመጣት የነበረው እንግዲህ ጉዞውን ሰርዞ ሚስቱን ለማረጋጋት እና ለማወቅ ነው እንግዲህ የተመለሰው ወደ ቤት። ሰላም ከሰጠችው በኋላ እሺ ግቢ እያለ እየተንቀጠቀጠ ነበር ወረቀት ነው የተቀበላት። ምናልባት እንደው ሰላምን ለምንድን ነው በሙሉ አይኑ ልክ የሆነ ትኩር ብሎ ያላያት? የሰላም ልጅ እንዳትሆን እንጂ ከሰላም ምናልባት ወልዷት ይሆን እንዴ? ሰላም ደግሞ ለምንድን ነው የማታስታውስ? በእርግጥ ሰላም ብዙ የተደበቁ ምስጢሮችን የምታውቅና የያዘች ይመስላል። ዳጣ እዛ ቤት ለቃለች ስትባል በቃ የራሱ እዚህ ቤት መውጣት አለብኝ ምንም የሚያስቀምጠኝ ነገር የለም በማለት ወዲያውኑ ነው እንግዲህ ለመውጣት ያሰበችው። ዳጣ እንደሄደች እሄዳለሁ አለች። እንግዲህ ይህን የሰማ ናታን ወዴት ነው የምትሄጂው ማለት ጠይቋታል። በእርግጥ እዚህ በፊትም ስራ እንደምትለቅ ነግረው ስለነበረ በቃ የተሻለ ስራና የራሴን ህይወት መጀመር አለብኝ ትለዋለች። እሱም እንግዲህ በቃ ደስ እንዳለ በማለት ነበር የሸኛት። ሰላም አሁን ላይ እንግዲህ የራሷን ህይወት የራሷን ትዳር ለመምራት እየሞከረች ነው። ያው እንደ አዲስ ለመውጣት ከዛ ቤት ዝግጅት ላይ ናት። ዳጣም እንግዲህ ውሃን ከተሰናበተቻት በኋላ እንግዲህ ደውሎላት ሳለ ናታን በቃ የሆነ ከነ ምሳሌ ቤት ነኝ ሌላ ምን መሄጃ አለ በማለት ነው የመለሰችለት። ናታንም እንግዲህ በሰዓት ስልክ ልደውል አልደውል እያለ ከራሱ ጋር በጣም የተንገዳገደ ባለበት ሰው ነው እንደምንም ብሎ የደወለላት። ይሁን እንጂ ያው ቀን ስለሆነች ዳጣ አንስተዋለች ስልኩን። ካናገራትም በኋላ እንግዲህ ውስጡ ሰላም ተሰምቶታል።
አበጌም እንግዲህ ዳጣ የት ናት ተብላ ስትጠየቅ አባቷ አስጠይቃት ምን ዳጣ በማለት ያው ሸውደው ወደ ውስጥ ነው የገባችው። ለመናገር አልፈለገችም። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ